ክርስቲያኖች የገቡበት ገብቻ አጠፋልሃለሁ። በኋላ ምን አለው? ይህ የመጨረሻ የሞት ቀን ነው ብሎ ገፍትሮ ከገደል ጥሎ ዲዮቅልጥያኖስ ሞቷል። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም። ስለምንድን ነው የሚነካኩን? በታገስናቸው የተሰበክነው ወንጌሉ ይዞን ግን እንዳይረሱት አይኖርም ጢሱ ሁሌ እንደጤሰ ሊጠፋ የማይችል ከባድ እሳት ነው ከተለኮሰ። በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም። ቁጥራቸው ያልታወቀ በርከት ያሉ ሰዎች በግፍ እየተገደሉ ነው ያሉት። የቅዱስ ገብርኤል ቤተክርስቲያንም ሙሉ ለሙሉ በሚባል ደረጃ ተቃጥሏል። ቪዲዮ አይተን እንመለስ። የበትን ቀን አላህ ይቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ እናንተንም ምድር አፏን ከፍታ ትውጣችኋለች። እንኳን ደስ አላችሁ። የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እነዚህንና የመሳሰሉት ጉዳዮችን አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። እናንተ ሰማዕት ናችሁ። እኛማ በደለኞቹ ኃጢአተኞቹ ይህን እድል የት እናገኘዋለን? እናንተ እድለኞች ናችሁ። እናንተ ቅዱሳን ናችሁ። እናንተ የተባረካችሁ ናችሁ። አይዟችሁ ልጆቼ፣ ጠንክሩ። ምን አቅም አለኝ? ምን ላግዛችሁ? ምን አቅም አለኝ? ምን ብዬ ልውጣ? ምንስ አቅም አለኝ? ምን ብዬ ልናገርላችሁ? እንዴት ስለሆንላችሁ? የኔ አባትነት ከንቱ ነው። እምባዬም ቢሰማ ለመድኃኔዓለም ነገርኩላችሁ። ደም የሚያፈሱ ሰይፍ የሚመዙ በሰይፍ ይጠፋሉ። እናንተ ግን ክርስቲያኖች ናችሁ። ጽኑ፣ ጠንክሩ፣ አይዟችሁ። አሁን እከሌ ይደርስላችኋል፣ እከሌ ይመጣላችኋል አልላችሁ። እኔም እመጣላችኋለሁ አልላችሁ። አቅሜ የለኝ። የመስቀሉ ጌታ እሱ ያጽናችሁ። በመስቀል ላይ የዋለው ጌታ እሱ ያጽናችሁ። እናንተም ብሎ የመጣው ጌታ እሱ ያጽናችሁ። ሰው ብሎ የመጣው ጌታ፣ የተገረፈልን ጌታ፣ 666 ግርፋትን የተገረፈላችሁ አምላክ፣ እሱ በደሙ ያዋጃችሁ አምላክ፣ በደሙ ያቋማችሁ አምላክ፣ በደሙ የመሰረታትን ቤተ ክርስቲያን ያቃጠሉትን ዝም የሚላቸው እንዳይመስላችሁ። ሕንፃውን አይደለም ያልኩት፣ ሕንፃውስ ነገ ይሰራል። ለሕንፃው አላለቅስም እኔ። ኃያል ነው የምስራች አብሳሪው ቅዱስ ገብርኤል። አይደለም ለራሱ ለሰው ይተርፋል። ታምረኛው ቅዱስ ገብርኤል ስራውን ይሰራል። አናርድም፣ እንታረዳለን፣ አንገልም፣ እንሞታል። ይሄን አባቶቻችን አውርሰውናል። ግን አንድ ሁነት ልንገራችሁ፣ ከእናንተ ያነሰ ጉልበት ኦርቶዶክሳውያን የላቸውም። ኦርቶዶክሳውያን መግደል ስለማይፈልጉ እንጂ ከእናንተ ያነሰ አቅም የላቸውም። ከእናንተ እጥፍ ይበልጣሉ። ነገር ግን አይገሉም፣ ይሞታሉ። ምንጊዜም ወደ ሰማይ የማትወጡ፣ በአምላካችሁ ፊት የማትቀርቡ፣ ገላችሁ ወደ ሲኦል የምትገቡ፣ አገራችሁን መኖሪያችሁን በሲኦል ስለሆነ ነው። የእግዚአብሔር መንግሥት የሚፈልግ ግን አይገልም። እውነት ነው፣ ግደሉ፣ መንግሥቱን አታገኙ። እውነት ነው፣ ጅሃድ አውጁ፣ አውጁበት፣ ግደሉን። መኖሪያችን በሰማይ ነው። ሰብእሰ ከንቱ ይመስል ወመዓልኒ ከመ ጽላሎት ይሃልፍ። እናንተም ታልፋላችሁ፣ እናንተም ትጠፋላችሁ፣ እናንተንም ምድር አፏን ከፍታ ትውጣችኋለች።
እንኳን ደስ አላችሁ። የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እኛ ግን አሳልፈን ለሱ ሰጥተናችኋል። እሱ ይበቀላችኋል። እሱ ይበቀላችሁ። ኃይላችን እሱ ነው። የመስቀሉ ኃይል ይበቀላችሁ። በገዳይ የሚፈርድ አይቶ ስንገደድ ጊዜ ያገኘ ሁሉ ጥቃት ከፈጸመ የግራኝን ታሪክ ዛሬ ከደገመ ዝምታው ምንድነው? በሉ እንጂ ተነሱ። እኛ ጋር እኮ ያለው ይበልጣል ከነሱ። እኛ ብንሆን ኖሮ ይህን ያደረግነው። የሚታወጀው አዋጅ ይሄኔ ብዙ ነው። ዳሩ ጌታችንም ራሱ በፈጠራት በሰጠን ምድር ላይ እንድንኖርባት ለሰዎች ሰው ሊሆን በምድር ላይ ሳለ በሰጠን መሬት ላይ አትኖርም ተባለ። ዛሬስ ይሄ ቢሆን ታዲያ ምን ይገርማል? አንዳንድ ያጎረሱት እኮ እጅ ይነክሳል። እንኳን ያላመነው በኢየሱስ ክርስቶስ አመንኩ የሚለውም ናፍቋል የኛን መፍረስ። ላይሳካ ለፉ ህልማቸውን ላይሆን እንዳለፍነው ረስተው ከዚህ የባሰው ዲዮቅልጥያኖስ አብያተ ክርስቲያናትን ሲያቃጥል የጦር ጄኔራል የነበረው አውህሶ የተባለውን ጄኔራል ሂድና አቃጥል ብሎ ይልከዋል። እና ሲልከው በዛን ሰዓት ቤተክርስቲያኑ ሲገባ ተቀስፎ ይሞታል። እና ምን አለ እኔ ስለሌለው ነው ብሎ ደፋር ነውና ሰራዊት አስከትሎ ሄደ። የሚደንቀው ነገር እዛ የነበሩትና ንዋያተ ቅድሳት ሲያፈራርስ ቅዱስ ሚካኤል አይኑን አጥፍቶት በዚያ እወጣለሁ ሲል ቤተክርስቲያን የነበረ ደውል ራሱን መጥቶት ዲዮቅልጥያኖስ 7 ዓመት ሙሉ በዚያ በልዳ ቤተክርስቲያን ውስጥ የአይምሮ መምተኛ ሆኖ ሰንብቷል። የሚደንቀኝ ነገር በጣም ይህን ታሪክ ሳይ 40 ዓመት ሙሉ ቤተክርስቲያንን ያሳደደ ጨካኝ ንጉስ እዛው ሊያቃጥሉ የነበረ ቤተክርስቲያን ውስጥ ነው የአይምሮ መምተኛ ሆኖ አይነ ስውር ሆኖ 7 ዓመት እየለመነ የኖረው። አንድም ክርስቲያን አንድም ካህን ግን አንተ እኮ ጨካኝ ነህ ብሎ ከመመጽወት ወደኋላ አላሉ። አንተ ከቤታችን ውጣ ደም አፍሳሽ ነው ብሎ ያስወጣው የለው። ክርስትና አዳጌ በቀልነት ነው። በኋላ ግን ልክ የሞቱ ጊዜ ሲደርስ በጣም የሚደንቃችሁ ነገር ልክ ሰይጣን ምን አደረገ? አንድ ቀን ገደል ጫፍ ላይ እየመራ ወስዶ አሁን አይንህን ባበራልህ ምን ታደርግልኛለህ? ክርስቲያኖች የገቡበት ገብቻ አጠፋልሃለሁ። በኋላ ምን አለው? ይህ የመጨረሻ የሞት ቀን ነው ብሎ ገፍትሮ ከገደል ጥሎ ዲዮቅልጥያኖስ ሞቷል። አባቶች ድንግል ማርያም ምስክሬ ናት፣ መፍራት በእናንተ አያምርም፣ ድምፅ አለመሆን በእናንተ አያምርም፣ መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም፣ አይቶ እንዳላየ ማለት በእናንተ አያምርም፣ መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግብ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው ማለት። ወደዳችሁ የቻናሌ ቤተሰቦች ይህ ቪዲዮ አብረን ስንመለከት ልባችሁ ምን ያህል እንደተሰበረ አውቃለሁ። የአባቶችን እንባ፣ ያ የተከበረ ካህን ለቅሶ ዝም ብሎ የሚታለፍ አይደለም። እንባይን ለሚሰማ ለመድኃኔዓለም ነገርኩላችሁ ሲሉ ጩኸታቸው ከሰው በላይ ወደ ሰማይ አምላክ መሆኑን ያሳዩን ነው። አሁን ላይ በሀገራችን በኢትዮጵያ በተለይም በኦርቶዶክሳውያን ክርስቲያኖች ላይ እየደረሰ ያለው ግድያ፣ መፈናቀልና ስደት እጅግ አሳሳቢና ሕሊናን የሚያም ደረጃ ላይ ደርሷል። አሁን ላይ በኢትዮጵያ ላይ እየተደረገ ያለው ግድያ፣ መፈናቀል፣ ስደት እጅግ አሳሳቢና ሕሊናን የሚያደማ ደረጃ ላይ ደርሷል። ክርስቲያን መሆን ዋጋ የሚያስከፍልበት ማንነታቸው እና በእምነታቸው ብቻ ንጹሐን ዜጎች፣ እናቶችና ሕፃናት፣ አባቶች የሚታረዱበትና የሚገደሉበት ጊዜ ላይ ነን። ይህ ግድያ የሰውን ልጅ ክብር የሚያዋረድ የሀገርን መሰረት የሚንድ እኩይ ተግባር ነው። የክርስቲያኖች መገደል ቤተ ክርስቲያንን ማጥፋት አይችልም። ታሪክ የሚያስተምረን ይህንን ነው። ነገር ግን እኛ እንደ ሰው፣ እኛ እንደ አማኝ ዝም ልንል አይገባም። ይህንን ክፉ የሰይጣን ተግባር ግፍ ማውገዝ፣ የሚሰቃዩት ወገኖች ድምፅ መሆን አለብን። ጸሎታችንን ሳናቋረጥ በአንድነት ቆመን ይህንን ግፍ ለዓለም ማሳየት አለብን። መድኃኔዓለም
አምላካችን መድኃኒታችን ኢየሱስ ክርስቶስ የንጹሐንን ደም ይመልከት፣ ለአባቶቻችን እንባ ምላሽ ይስጥ፣ ለሀገራችን ሰላሙን፣ ለወገኖቻችን ጥበቃውን ይላክልን። ሁላችንም በዚህ ጉዳይ ላይ ያላችሁን ስሜት በኮሜንት ላይ አስፍሩልኝ። ድምፅ ለመሆን ቪዲዮውን ሼር ያድርጉት፣ ላይክ ያድርጉት፣ ሀሳባችሁን በኮሜንትም ግለጹ። ወስብሐት ለእግዚአብሔር አሜን። ያም ሚዲያን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ ማድረግ እንዳይረሱ። ደህና ሁኑልኝ። ቻው። እግዚአብሔር አምላክ ስቃያችንን ይመልከት።